ሻሎም ቅዱሳን እንዴት ከረማችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይሄ በናዝሬት ወይም አዳማ የጸጋው ቃል ሙላት ቤተክርስቲያን ሮብ በዚህ ሰዓት ወደ እናንተ የእግዚአብሔርን ቃል ትምህርት ጸሎትና ወቅታዊ መልእክቶችን የምናስተላልፍበት የፌስቡክ የዩቲዩብ ልዩ የማህበራዊ ድረገጽ የአገልግሎት መስመራችን ነው። በዚህ አገልግሎት ውስጥ ሁል ጊዜ ሮብ ወደ እናንተ እንደርሳለን። ባለፉት ጊዜያቶች ያመለጧችሁ መልእክቶች ትምህርቶችን በየጸጋው ቃል በሚለው ዩቲዩብ ላይ ታገኙናላችሁ። እንደዚሁም በቴሌግራም፣ ኢንስታግራም፣ ትዊተር፣ ሊንክአፕ እና በሌሎችም ልታገኙን ትችላላችሁ። የጸጋው ቃል በሚለው ዩቲዩባችን ላይ ሰብስክራይብ እያደረጋችሁ ሌሎችም መልእክቶችን እንዲደርሳቸው ሼር እያደረጋችሁ ያመለጧችሁን ከ30 በላይ የሆኑ መልእክቶች አሉ። እነሱን እንድትካፈሏቸው ይሁን። ከዚህ በፊት በዚህ አሁን በነበርነው ሳምንት ውስጥ ከባለፈው ሮብ በኋላ የተለያያችሁ ሰዎች እየደወላችሁ የጸሎት ጥያቄ የጸሎት ርዕስ ስትሰጡን ነበርና ጸሎት ሁልጊዜ የሚሰራው በሁለት መንገድ ነው። እኛ ጋር ባለ እምነትና እናንተ ጋር ባለ እምነት ነው። ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ሲያስተምር የተናገረው ነገር አለ። በለሲቱን ከስሯ ካደረቃት በኋላ ረግሟት ከስሯ ደረቀች። በዚህ በጣም ተገርመው ሲናገሩት እና የረገምካት በለስ ደረቀች ሲሉት በእግዚአብሔር እመኑ አላቸው። ገብርኤል ለማርያም መጥቶ ስለ ልጅ ሲነግራት እኔ ድንግል ነኝ እንዴት ይሆናል ስትል ለእግዚአብሔር የሚሳነው ነገር የለም ማለት። በእግዚአብሔር ስናምን እግዚአብሔር የማይችለው ነገር የለም። ማርቆስ 9:23 ላይ ደግሞ ለሚያምን ሁሉ ይቻለዋል አለ እና ኢየሱስ በማርቆስ 11 ላይ በእግዚአብሔር እመኑ ብሎ ብቻ አላቆመም። ስለ ጸሎት በተናገረበት ቁጥር 24 ላይ ስንሄድ ማንም ሰው በልቡ አምኖ የሚጸልይ እንደተደረገለት አድርጎ ይቁጠር ይሆንለታል ይላል። ስለዚህ ጸሎት ሁኔታዎችን ይቀይራል። በእምነት የምናደርገው ጸሎት። ስለዚህ ጸሎት እኛና እናንተ መካከል አንድ ላይ የኛንና የእናንተን እምነት በማዋሃድ የሚፈጠር የእግዚአብሔር መለኮታዊ ጣልቃ ገብነት ወይም ተአምራት። ስለዚህ አምናችሁ በዚህ ጉዳይ መጋቢ ኤርሚ በዚህ ጉዳይ ጸልይልን፣ እግዚአብሔር ሰው በዚህ ጉዳይ ጸልይልን ብላችሁ አምናችሁ ስትናገሩ እንዲጸለይላችሁ የምትጠይቁት ነገር ከአፋችሁ አውጥታችሁ ይጸልይልን የምትሉበት ያ እምነት እኛ ጋር ደርሶ ደግሞ እኛም አብረን ከዚያ ከእናንተ ይጸለይልን ከሚለው በዚህ ጉዳይ ላይ ይጸለይልን ብላችሁ ከጠየቃችሁበት የእምነት መንፈስ ጋር እኛም ደግሞ አንድ ላይ ስንናገርና ስንጸልይ የእግዚአብሔርን ጣልቃ ገብነት ስለሚያመጣ የጸሎት ርዕሶች የጸሎት አጀንዳዎች ሲኖራችሁ ስልክ በመደወል ወይም ደግሞ በሜሴንጀር ላይ መልእክት በማስቀመጥ ልታገኙን ርዕሳችሁን ልትሰጡን ትችላላችሁ። እኛም ደግሞ በታማኝነት በጌታ ፊት እንጸልያለን። ቀጥታም እንደዚሁ ላይቭ እንጸልያለን። እንግዲህ ምስክርነት መስጠታችሁን ቀጥሉ። የሚጸለይላቸውንም ሰዎች እየያዛችሁ
በቀጥታ እንድናገኛቸው አድርጉ። በዚህ አይነት መንገድ አብረን የእግዚአብሔርን ስራ እንስራ። ለሰዎች ረፍት እንሆን። ሰይጣንን ጣልቃ ገብነት እናስወግድ። ለሰዎች ልጆች ሰላም የምስራች ይሁን። ኢየሱስ ይባረክ። ባለፉት ጊዜያቶች ለሰጣችሁን ጸሎት አብረን አሁንም እንጸልያለን። ከሁሉ በፊት ግን ስለ ምድራችንና ስለ ጠቅላይ ሚኒስትራችን አብረን እንጸልያለን። ሃሌሉያ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። አንተ ሁልጊዜ የምትሰማ የምትመልስ አምላክ ስለሆንክ አመሰግንሃለሁ። የምንጸልይበትን ርዕስ የምንጸልይበትን አጀንዳ ስለሰጠህን አመሰግንሃለሁ። ሁልጊዜ የጸሎትን መንፈስና የጸሎትን አቅጣጫ ስትሰጠን መልስ ለማድረግ ለመስራት ስለሆነ በኢየሱስ ክርስቶስ ስም አመሰግንሃለሁ። ደግሞም እግዚአብሔር ሆይ ለጠቅላይ ሚኒስትራችን በፊትህ እንጸልያለን። የጥበብ የኃይል መንፈስ እንዲጨምርለት እንዲበዛለት ሞገስ እንድትሆነው በኢየሱስ ክርስቶስ ስም እግዚአብሔር ሆይ በግራና በቀኝ የሚያግዙትን ሰዎች በጥበብ እንድትሞላቸው፣ አማካሪዎችን በጥበብ እንድትሞላቸው እግዚአብሔር ሆይ ስራውን በትጋት ይሰራ ዘንድ ጠቅላይ ሚኒስትራችን ቤተሰቡን እንድትባርክ፣ ቤተሰቡን በጤና እንድትሞላቸው፣ አቅራቦቶች እንዲለቀቁ በፊትህ እንጸልያለን። አረብ ሀገሮችን ጣልቃ ገብነት፣ እስልምናን ጣልቃ ገብነት፣ የአውሮፓን ጣልቃ ገብነት፣ የቻይናን ጣልቃ ገብነት እግዚአብሔር ሆይ የሚቋቋምበት ከረንሲውን በትክክለኛ መንገድ የሚያስኬድበት ጥበብና ሞገስ እንድትሰጠው እንጠይቃለን። በናዝሬቱ በኢየሱስ ክርስቶስ ስም ከቻይና ተጽዕኖ፣ ከአሜሪካ ተጽዕኖ፣ ከአውሮፓዎች ተጽዕኖ ሀገሪቱን ታድጎና ጠብቆ ወደፊት የሚያስቀጥልበት ወደፊት የሚያስኬድበት ጥበብን በኢኮኖሚ አቅጣጫ፣ በፖለቲካ አቅጣጫ፣ በሰው ኃይልና በሚሊቴሪ አደረጃጀት አቅጣጫ እንድትሰጠው በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ በጎረቤት አገሮች አቅጣጫ ሰላም እንድታደርግ በሰሜንና በሰሜን ምዕራብ የተፈጠረውን ከሱዳን ጋር ያለውን ነገር ሁሉ እግዚአብሔር ሆይ አንተ ጣልቃ እንድትገባ ሰላም እንዲሆን የሰው ሕይወት እንዳይበላሽ ንብረት እንዳይወድም እግዚአብሔር ሆይ በኢየሱስ ክርስቶስ ስም ምድራችንን በቃ እንድትል እንጠይቀሃለን። የዘላለም አምላክ እግዚአብሔር ሆይ አንተ ሁሉን ቻይ ነህ። ኢትዮጵያ ላይ ያለው ድህነትን ያመጣውን ዘንዶ ትቀጠቅጣለህ። እኛም ለኢትዮጵያውያን የብልጽግናን በር ትከፍታለህ። ይህ በቃል ተቀምጧልና በኢየሱስ ክርስቶስ ስም አሁንም አንድ ቦታ ጦርነት፣ በውስጥ ግጭት፣ በተምች በኩብኩባ በልዩ ልዩ መንገድ በአንበጣም ጭምር በወረርሽኝ በሽታዎች በእንስሳት በሽታ ምድሪቱን ኢኮኖሚ ሊያደቅ በየጊዜ የሚነሳ ኃይል የተመታ ይሁን። እንስሶቹ ሰላም ይሁኑ። የቤት እንስሶች ሰላም ይሁኑ። እግዚአብሔር ሆይ የግብርና ውጤቶች ሰላም ይሁኑ፣ ምርታማ ይሁኑ። ዋግ ከምድራችን ላይ ይወገድ። እህል ምርታማ ይሁን። እግዚአብሔር ሆይ የእህል ላይ የሚፈጠሩ ተባዮች፣ በሽታዎች፣ በፍራፍሬዎች ላይ የሚፈጠሩ በሽታዎችና ተባዮች ከምድራችን ላይ እንዲነሱ በኢየሱስ ክርስቶስ ስም እንጠይቃለን። የእጆቻችንን ሥራ ሁሉ እንድትባረክ በኢየሱስ ስም እንጠይቃለን። ሰላም እንዲሆን እግዚአብሔር ሆይ የደም ማፍሰስ፣ ነፍሰ ገዳይነት፣ ፈንጂ፣ ቦምብ፣ ጥይት፣ ስለት፣ ሌብነት ከምድራችን ላይ እንዲገፈፉ በኢየሱስ ክርስቶስ ስም ጠየቅን። አንተን መፍራት በምድራችን ላይ እንዲሆን፣ ተጋግዘው መስራት በምድራችን ላይ እንዲሆን እንጠይቀሃለን። ደግሞ የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እብደት፣ በሱስ፣ በመጠጥ፣ በአሺሽ፣ በትምህርት እብደት ስለሚያስቸግራቸው በዚህ አቅጣጫ እንዲጸልይላችሁ ስለጠየቁ ቤተሰቦች በኢየሱስ ክርስቶስ ስም ጠይቃለሁኝ። በዚህ ችግር ውስጥ ያሉ ሌሎችም ሰዎች ቢኖሩ እግዚአብሔር ሆይ ኑሮን አሸነፍን ሲሉ ከአገር ወጥተው በትምህርት ሁኔታ ውስጥ ደግሞ ከፍተኛ ደረጃ ላይ ደርሰው አእምሯቸውን የሚስቱ አቅላቸውን የሚስቱ እንዲህ አይነት ታሪክ ያለ በኢየሱስ ክርስቶስ ስም እንዲመታ እንዲነቀል እጠይቃለሁ። ደግሞም እግዚአብሔር ሆይ ልጅ በማጣት ለሚቸገሩ ሰዎች ልጅን እንድትሰጥ በኢየሱስ ክርስቶስ ስም እጠይቃለሁ። በትዳር አቅጣጫ እግዚአብሔር ሆይ ሰላምን፣ ፍቅርን፣ በስሜት በሐሳብ በእቅድ መግባባትን ለባለትዳሮች እንድትሰጥ በኢየሱስ ክርስቶስ ስም እጠይቃለሁ። ስለ መልካምነትህ አመሰግንሃለሁ። ቃልህ በሁላችን ላይ ይስራ በኢየሱስ ስም አሜን። ደግሜ ሁላችሁንም ሰላም እላችኋለሁ።
ኢየሱስ ክርስቶስ የተባረከ ጌታ ነው። ሃሌሉያ። ዛሬ ባለፉት ተከታታይ 7 ሳምንታት ስንማር የነበረውን የእግዚአብሔርን ሕይወት ትምህርት እንቀጥላለን። የእግዚአብሔር ሕይወት ስንል የዘላለም ሕይወት ብቻ ማለት ሳይሆን የተትረፈረፈ ሕይወት፣ ለሌሎች የሚተርፍ ሕይወት ማለታችን ነው። እግዚአብሔር በዚህ አቅጣጫ ሰዎች እንዲከናወኑ ይፈልጋል። ኢየሱስ ክርስቶስ ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ መጣ፣ እኔ ግን ሕይወት እንዲሆንላቸውና እንዲትረፈረፍላቸው መጣሁ ብሎ ተናግሯል። ስለዚህ ሕይወት የተትረፈረፈ ነገር ነው። መትረፍረፍ ለሌሎች መሆን። ሃሌሉያ። እንደገና በዮሐንስ ወንጌል ምዕራፍ 7:39 ላይ በታላቅ ድምፅ ጮሆ የተናገረው ነገር በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ነው። ወንዝ አንድ ቦታ የሚቀመጥ እቋሪ አይደለም። ወንዝ ወደ ሌላ ሰዎች ሌሎችን ለማረስረስ ሌሎችን አካባቢዎች ለምለም ለማድረግ የሚፈስ ውሃ ነው። አይቆምም፣ ይሄዳል። ሃሌሉያ። ስለዚህ የዘላለም ሕይወት ዝም ብሎ ነገሮችን ማግበስበስ ሳይሆን ለሌሎች መትረፍ ነው። ለሌሎች ልምላሜ የእግዚአብሔር ሕይወት ይሄው ነው። ለሌሎች ፍሬያማነት፣ ለሌሎች ደስታ፣ ለሌሎች በረከት እግዚአብሔርን ያመሰግኑ ዘንድ ምክንያት መሆን ነው። ሃሌሉያ። በዚህ ርዕስ ላይ እንዴት ወደ ተትረፈረፈ ወይም ወደ እግዚአብሔር ሕይወት እንዴት እንገባለን በሚለው ሐሳብ ላይ በመጀመሪያ አንደኛ ያስቀመጥነው ጽድቅን መፈለግ በሚል የተናገርነው አለ። ማስቀደም ያለብን ነገር የእግዚአብሔርን ጽድቅ ነው። ስለዚህ ጽድቅን በማስቀደም ስናስቀድም ሌላው ተጨማሪ ነገር ነው፣ ቁሳዊው ነገር ተጨማሪ ነው ብለናል። ከዚያ ውጪ ስለ መስጠት ተነጋግረናል። መስጠት ምን ያክል አስፈላጊ እንደሆነ አስራትን ከማውጣት ጋራም ጭምር ተምረናል። በተጨማሪም የአስተሳሰብ ለውጥ በሚል ደግሞ ተምረናል። የአስተሳሰብ ለውጥ ላይ አንዱ ያነሳነው ነገር ባለጠጋ ለመሆን ያለህን አስተሳሰብ ለመትረፍ በሚለው አስተሳሰብ ተካው ብለን የአስተሳሰብ ለውጥ ላይ አንዱ ያየነው ነገር እሱ ነው። ከዛ ውጪ ደሃ ነኝ የሚለውን አስተሳሰብን በእግዚአብሔር ተወድጃለሁ ወይም እግዚአብሔር አለልኝ በሚለው አስተሳሰብ ተካው በሚለው ተነጋግረናል። ከዛ ውጪ ባለጠጋ መሆንህን በሚቀበል ባለጠግነት አስተሳሰብን ተቀበል። ባለጠግነት ገንዘብ መቁጠር አይደለም። በመጀመሪያ በክርስቶስ ኢየሱስ እኛ አስቀድመን ተደርገን ደግሞ ሰዓቱና ጊዜው ሲደርስ የተደረግነው ወይም የሆነው ነገር ይገለጣል። ስለዚህ እኛ አሁን በክርስቶስ ባለጠጋ ተደርገናል። ሃሌሉያ። ስለዚህ የባለጠግነት አእምሮ ሊኖረን ይገባል ማለት ነው። ዛሬ የምንነጋገረው ጠንክሮ ስለ መስራት ነው። ጠንክሮ መስራት ሌላው ለብልጥግና በጣም ወሳኝ ነገር ነው። ይህንን ጉዳይ በደንብ መናገር እፈልጋለሁ። ብዙዎቻችሁ እንደምታምኑት እግዚአብሔር ሰራተኛ አምላክ ነው። ሁልጊዜ እግዚአብሔር በስራ ላይ ነው። ክብር ለስሙ ይሁን። ሕጉ ሲፋለስ እግዚአብሔር በስራ ላይ ነው። ሰዎች ሲተባበሩት እግዚአብሔር በስራ ላይ ነው። በዙፋኑ ላይ ቁጭ ያለው እርሱ ሁሉን አዲስ አደርጋለሁ አለ። ስለዚህ ስራው ቀጥሏል። እግዚአብሔር እየሰራ ነው፣ ይሰራል። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። ይሄ ትጉ ሰራተኛ፣ ትጉ ጠባቂ መሆኑንም ጭምር የሚያሳይ ነው። እጆቻችሁን ስራ ባረካለሁ ሲል ይሄም እግዚአብሔር አሁንም በእንቅስቃሴ ላይ ነው፣ በስራ ላይ ነው ማለት ነው። ስለዚህ እኛ በእግዚአብሔር ባህሪ ስንፈጠር አንዱ የተፈጠርንበት ነገር ሰራተኝነት ተፈጥሯዊ ባርኮታችን ነው። ስራ የኃጢአት ውጤት አይደለም። ኃጢአት ድካምን ያመጣብን እንጂ ስራን አይደለም ያመጣብን። ስራ ተፈጥሯዊ ነው። በዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰውን በመልኩ በምሳሌው ሲፈጥር ምንድን ያደረገው? እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትንና ምድርን ሁሉ በምድርም ላይ የሚንቀሳቀሱትን ሁሉ ይግዙአል። ስለዚህ እግዚአብሔር ሲፈጥር ምን እንዲያደርግ ነው ማለት ነው? እነዚህን ነገሮች እንድናስተዳድር ነው። ይሄ ሰራተኝነት፣ ሰማይ ወፎችን፣ የምድር አራዊት፣ ምድርን፣ በምድር ላይ የሚንቀሳቀሱትን የባህር ዓሦችን ሁሉ ይግዙ፣ ያስተዳድሩ። ስራ ነው፣ ስራ ነው። ምናልባት የግብርና ስራ ልንለው እንችላለን። ግን
እነዚህ ነገሮች የሚያሳዩት ስራን ነው። ክብር ለእግዚአብሔር ይሁን። ስለዚህ መስራት ተፈጥሯዊ ነው ማለት ነው። የውድቀት መገለጫ አይደለም። ሰው ፍጥረትን እንዲያስተዳድር ታስቦ ከተፈጠረ ሰው የተፈጠረው ለመስራት ጭምር ነው ማለት ለስራ ነው የተፈጠረው። ስለዚህ ስራ የኃጢአት ውጤት አይደለም። አዳም ያንን በለስ ባይበላ ሔዋን ባታሳስተው እኛ በቃ እንደዚህ እኮ እየፈጋን አንኖርም ነበረ ሰው ይላል እና እየፈጋን የሚለው ቃል መስራትን ከሆነ ተሳስታቸዋል። ስራ ለአዳም የተሰጠ ተፈጥሯዊ በረከት ነው። ይህን ጉዳይ በጥልቀት ከመናገሬ በፊት አንድ ሰው የምክር አገልግሎት ፍለጋ መሄድ ያለበት ከነዚህ ከ5 ነገሮች ውስጥ አንዱ ወይም ከዛ በላይ ሲመሳቀሉበት ወይም ሲበላሹበት ሰው በተፈጥሮ እነዚህ 5 ነገሮች አሉ። የመጀመሪያው ይሄ የሚታይ አካል ሰው በሚታይ አካል ተፈጥሯል። ይሄ የሚታየው አካላችን ዝም ብሎ ኪሎ ሲቀንስ፣ ዝም ብሎ ኪሎ ሲጨምር ወይም ደግሞ እየተጎዳ ሲሄድ ምን ያስፈልገናል? ምክር አገልግሎት ያስፈልገናል። ካውንስሊንግ ውስጥ መግባት አለብን። ወይም ደግሞ ሕክምና ያስፈልገናል። ሌላው ሰው በማይታይ አካል ተፈጥሯል። ነፍሱ፣ አስተሳሰቡ፣ መንፈሳዊ ማንነቱ። ስለዚህ ሰው መንፈሳዊ ማንነቱ ወይም ደግሞ አስተሳሰቡ ችግር ውስጥ እንደገባ ሲሰማው የምክር አገልግሎት ያስፈልገዋል። ሰው ለግንኙነት ተፈጥሯል። ምን አይነት ግንኙነት? ከእግዚአብሔር ጋር ያለ ግንኙነት፣ ከሰዎች ጋር ያለ ግንኙነት፣ ከፍጥረት ጋር ያለ ግንኙነት። ይሄ ዓለም ለአንድ ሰው ብልሽት ያለና ለምን ተፈጠርኩ የሚል ከሆነ እንደዚህ አይነት ሰው ምክር ያስፈልገዋል፣ ካውንስሊንግ ያስፈልገዋል። ምክንያቱም ሁሉ ነገር ለሱ መጥፎ ከሆነበት ትክክል አይደለም፣ ግንኙነት ተበላሽተዋል ማለት ነው። ግንኙነት ከተፈጥሮ ጋር ያለው ግንኙነት፣ ከሰው ጋር ያለው ግንኙነት ወይም ከእግዚአብሔር ጋር ያለው ግንኙነት ተበላሽተዋል ማለት ነው። ስለዚህ ሰው ለግንኙነት ተፈጥሯል። አራተኛ ሰው የስነ ምግባር ተጠያቂ ሆኖ ተፈጥሯል። የስነ ምግባር ተጠያቂ ሆኖ ተፈጥሯል። ስለዚህ ለምሳሌ እህል አስጥታችሁ ቤታችሁ ውስጥ ወፍ መጥቶ ቢበላው እቺ ምን አይነት ማታፍርስ ወፍ ነች? የሰው እህል የሰው የተሰጠ እህል ትበላለች እንዴ ብላችሁ ወፍ ላይ አትበሳጩ። ምክንያቱም ይሄ ተፈጥሯ ነው። ግን ያሰጣችሁትን እህል ሰው እየዘገነ ቢወስድና ቢበላ ሌብነት ነው። የስነ ምግባር ተጠያቂ ነው ሰው። ለምሳሌ እናንተ ዶሮ ስታረቡ አይናችሁ እያየ አውራ ዶሮ ሴቷ ዶሮ ላይ ቢወጣ እንዴ በስመ አብ ነውር ነው፣ ምን አይነት ነገር ነው፣ አያፍረኝም እንዴ አትሉ። አውራ ዶሮ እናንተ ኖራችሁ አልኖራችሁ ምናልባት እግራችሁ ስር ሁሉ እያሳደደ ሄዶ ነክሶ ዶሮዋ ላይ ሊወጣ ይችላል። ምንም ነውር የለውም ለሱ። ለዚህ ተጠያቂ አይደለም እሱ። ሰው ግን ዝም ብሎ በየጎዳናው በየመንገዱ በየምኑ ወሲብ እና እንደዚህ ልቅ የሆነ የጾታዊ ግንኙነቶችና ተግባሮች ቢፈጥም ይሄ ትክክል አይደለም። እንስሳ አይደለንም እኛ፣ የስነ ምግባር ተጠያቂ ነን። ስለዚህ እንዲህ ይሄ ዝም ብሎ ድፍረት፣ ወንድነት፣ ወኔ፣ ብልግና ሰው ሲለው በልበል ሲለው ድጋፍ ያስፈልገዋል። ክፉ መንፈስ እንስሳዊ ባህሪ እየተጠናወተ ነው ማለት ነው። እና አምስተኛው ሰው የሚሰራ ሆኖ ተፈጥሯል። ስለዚህ ይሄ ተፈጥሮ ነው። በዘፍጥረት ምዕራፍ 2 ላይ የምናገኘው በጣም አስገራሚ ነገር አለ። በአዲሱ መደበኛ ብታነቡት የበለጠ ለእናንተ ግልጽ ይሆንላቸዋል። ዘፍጥረት ምዕራፍ 2 አዲሱ መደበኛን ብታነቡት በጣም ግልጽ ይሆንላቸዋል። እንደዚህ ይላል፣ እግዚአብሔር አምላክ ሰማይና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። የሜዳ ቡቃያ በምድር ላይ ገና አልነበረም። ምክንያቱም ይለዋል አዲሱ መደበኛው፣ ምክንያቱም እግዚአብሔር ዝናብን አልሰጠም ነበርና ምድርንም የሚያለማት ሰው ገና አልተፈጠረም ነበርና ይላል። ከዛ ቁጥር 7 ላይ ነው እግዚአብሔር ሰውን እንዴት እንደሰራው የሚነግረን። ስለዚህ ምክንያት ሲናገር ምንድን ነው የሚያስቀምጠው? አንደኛው እግዚአብሔር ዝናብን አልሰጠም ይላል፣ ቡቃያ በምድር ላይ ያልኖረበትን ምክንያት። ሁለተኛው ሲናገር የሚያለማት ሰው አልነበረም ይላል። ስለዚህ ሰው እዚህ ምድር ላይ የተለቀቀው
እዚህ ምድር ላይ የተፈጠረው እዚህ ምድር ላይ እግዚአብሔር ሰርቶ የለቀቀው እንዲሰራ ነው። ልማታዊ እንዲሆን፣ ሰራተኛ እንዲሆን። እንደዛ ሲሆን የእግዚአብሔር ፍጥረት ያምርበታል። የእግዚአብሔር የእጆቹ ስራ ውብ ይሆናል። ይሄ በደንብ ልንረዳው የሚገባን ነገር ነው ማለት ነው። መልካም። ስለዚህ ስራ እግዚአብሔር ለሰው የሰጠው ነገር ነው ብለን ካልን በኤደን ገነት እግዚአብሔር አትክልትን በኤደን በሚባል ስፍራ ላይ አትክልትን ካዘጋጀ በኋላ እግዚአብሔር ምንድን ያደረገው? ያንን የአትክልት ስፍራ በአራት ወንዞች የሚጠጡ ናቸው። ነገር ግን ይንከባከብ ዘንድ ያለማ ዘንድ ሰውን በኤደን ገነት አስቀመጠው። ስለዚህ የሰው ስራ ምን ነበረ? ማልማት፣ መንከባከብ። ይሄ ለሰው ሰው ሰራተኛ ሆኖ እንደተፈጠረ የሚያሳይ ነው። ስለዚህ የሰራተኝነት አእምሮ በጣም ወሳኝ ነው ማለት ነው። በአዲስ ኪዳን እግዚአብሔር ሰውን ለስራ እንደፈጠረ ጳውሎስ ስለሚያምን ከተናገራቸው ጥቅሶች መካከል ቃላቶች መካከል ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደዚህ ይላል። ወንድሞች ሆይ ቁጥር 6 ጀምሮ ከእኛ እንደተቀበልነው ወግ ሳይሆን ያለ ስርዓት ከሚሄዱ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛቸዋለን ይላል። ያለ ምን የሚሄዱ? ያለ ስርዓት የሚሄዱ ወንድሞች አሉ። ከነሱ ተለዩ ይላል እና ይሄን ያክል ተለያቸው እስኪል ድረስ ያለ ስርዓት የሚሄዱ ወንድሞች ምን ሰርተው ነው? ምን አድርገው ነው ብላችሁ ወደ ታች ገብታችሁ ስታነቡት የምታገኙት ነገር እንዴት ነው? እነዚህ በእጆቻቸው ሰርተው የማይበሉ ለራሳቸው የማይሰሩ በስራ የማያምኑ እና ቁጥር 10 ላይ እንደዚህ ይላል፣ ደግሞም ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናቸዋል። ምንም አይል ሊሰራ የማይወድ አይብላ። አማኝ ጠንካራ ሰራተኛ መሆን አለበት። ምክንያቱም እኛ አማኞች አይምሯችን ከመናፍሳዊ ተጽዕኖ ነፃ ነው። ሰውነታችን ከመናፍሳዊ ተጽዕኖ ነፃ ነው። መንፈሳችን ከመናፍሳዊ ተጽዕኖ ነፃ ነው። ከስንፍና መንፈስ፣ ከጨለማ መንፈስ፣ ከድካም መንፈስ፣ ከድንቁርና መንፈስ በጌታ በኢየሱስ ክርስቶስ ስም ነፃ ይወጣል። ሃሌሉያ! የተባረክን። ስለዚህ እኛ መከናወን እንችላለን፣ መስራት እንችላለን። ሃሌሉያ! እና ሊሰራ የማይወድ ምን አይብል? አይብላ፣ አይብላ። ምክንያቱም ስራ ከቶ ቁጥር 10 ሲናገር ደግሞም ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናልና እንደነዚህ ያሉት በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታ በኢየሱስ ክርስቶስ እናዛቸዋለን፣ እንመክራቸውም አለን። እናንተ ግን ወንድሞች ሆይ መልካም ስራ ለመስራት አትታክቱ ይላል እና ስራ ምንም የማይሰሩ አሉ። እነዚህ አለመስራት ብቻ አይደለም። እነዚህ የማይሰሩ ሰዎች በሰው ነገር ጣልቃ እየገቡ በሰው ህይወት ውስጥ ጣልቃ እየገቡ ያልሰሩትን ነገር የሌላውን ይበላሉ እና እነዚህን አስጠንቅቋቸው ይላል። ይህንን ነገር ጳውሎስ በሌላም ስፍራ ላይ ስለ ሴቶች ሲናገር ቆነጃጅት፣ እነዚህ ቆነጃጅቶች ይስሩ፣ ቤታቸውንም በአግባብ ያስተዳድሩ፣ አለበለዚያ ግን ወሬኛ ይሆናሉ፣ በየሰው ቤት እየሄዱ እያወሩ እየለፈለፉ ነው የሚኖሩት እና ይሄ ቢዚ ቦዲ የሚባለው ማለት ጣልቃ ገብነት፣ ዝም ብሎ በወሬ በማይመለከተው ጉዳይ ጣልቃ መግባት አለ። ስለዚህ በቤተ ክርስቲያን ውስጥ የማይሰሩ ስራን ሳይሰሩ የሚኖሩ ሰዎች ባህሪያቸው ምንድን ነው የሚሆነው? በማይመለከታቸው ጉዳይ ላይ ይገባሉ። እያወሩ በየቤቱ እየዞሩ ስም እያጠፉ እያታለሉ የሐሰት ትንቢት እየተናገሩ ጸሎት እያስረዘሙ ቃል አለኝ፣ መልእክት አለኝ፣ ህልም መጥቶልኛል እያሉ የዋሃንን ያስታሉ። ምንም ቢማሩ እውነትን ወደ ማወቅ የማይደርሱ ሴቶችን ያስታሉ። እንደነዚህ አይነት ሰዎች በየካፌው በየቡና ጠጡ ቦታ ላይ በየሆቴሉ ተሰብስበው አገልጋዮችን ስም ይነቅፋሉ። የሀገርን
ሰራተኞች፣ ባለሀብቶች፣ ነጋዴዎች ስም ይተቻሉ፣ ይነቅፋሉ። ወሬ እያወሩ የብዙዎችን ልብ ያደክማሉ። እርስ በርስ ሌላውን ማማት እንደ ሥራ ይዘው እነዚህ በማያውቁት በማይመለከታቸው ጉዳይ እየገቡ ምርታማ አይደሉ፣ ግን ጣልቃ በመግባት በጣም የተጠመዱ ናቸው። ጊዜ ለልማት የላቸው። ይሄን በማድረጋቸው ትልቅ ሥራ የሰሩ ይመስላቸዋል። በእነዚህ አይነት ሰዎች ዘንድ ብዙ ሰዎች የተዋረዱ ናቸው። ብዙ ሰዎች የተነቀፉ ናቸው። ምክንያቱም ሲሰበሰቡ ለሐሜት ስለማይመች ሰዎችን ማበረታታት በጣም ብዙ ሰው አንድ ሰው ካበረታቱ 15 ሰው ይነቅፋል። የአንድ አገልጋይን ስም በመልካም ካነሱ የሌሎች አገልጋዮችን ስሞች ደግሞ ይነቅፋሉ። በሚቀጥለው ጊዜ በመልካም ያነሱትን አገልጋይ ደግሞ ስም የሚተቹትን አጀንዳ ይዘው ይሄዳሉ። ስለዚህ እንደዚህ አይነት ሰዎች ወሬኞች ናቸው፣ ሐሜተኞች ናቸው። በዚህ መንገድ ነው ጊዜ የሚያሳልፉት። ይሄ የሥራ ፈት አእምሮ ነው። ሁልጊዜ እንደሚባለው ሥራ በፈታ ሰው አእምሮ ውስጥ ሰይጣን ይንቀሳቀሳል እንደሚባል ልክ እንደዚሁ ጠንካራ ሰራተኛ ያልሆኑ ሰዎች በብዙ አይነት በደል በብዙ አይነት ጥፋት ውስጥ ሕይወታቸውን ያመሰቃቅላሉ። ስለዚህ ጳውሎስ ሊሰራ የማይወድ አይብላ፣ ምክንያቱም ከእናንተ አንዳንዶች ያለ ስርዓት የሚኖሩ አሉ። እነዚህን ሰዎች ምከሯቸው፣ ገስጿቸው፣ ከዚያ በኋላ እራቋቸው። ከነሱ ጋር ማሳለፍ ትክክል አይደለም። ብዙ የዋሃኖች ብዙ ንጹሐን ሰዎች ስለ ሰው ያላቸው አመለካከት የሚበላሸው፣ ስለ ቤተ ክርስቲያናቸው ያላቸው አመለካከት የሚበላሸው በእንደነዚህ አይነት ለመብላት በሚያወሩ ሰዎች፣ ስራ ስለማይሰሩ በማውራት የሚበሉ ሰዎች ስም አጥፊነት የተነሳ ራሳችሁን ከእነዚህ አይነት ሰዎች መጠበቅ መቻል አለባችሁ። ስለዚህ ጳውሎስ ምን አድርጉ ነው የሚለው? ጠንክራችሁ ስሩ ነው። እግዚአብሔር እባርካለሁ ያለው አፋችሁን አይደለም፣ የእጆቻችሁን ስራ ነው እንጂ የአፋችሁን ይሄ ሐሜታችሁን እባርካለሁ አላለ። በእርግጥ አንድ ነገር አምናለሁ፣ እግዚአብሔር ለበላተኛ ምግብን ለሰራተኛ ደግሞ ዘርን ይሰጣል። ይሄን አምናለሁ በደንብ። ስለዚህ በላተኛ ስትሆኑ እግዚአብሔር የሚያደርግላችሁ ነገር ምንድን ነው? ምግብ ይሰጣችኋል። ሄዳችሁ አውረታችሁ ቁርጥ ትበላላችሁ፣ ማኪያቶ ትጠጣላችሁ እና ሌሎችም ነገሮች ትጠጣላችሁ፣ ለስላሳውንም ምኑ አውረታችሁ። ነገር ግን ህይወታችሁ አይለወጥም። ሰራተኛ ከሆናችሁ፣ ገበሬ ከሆናችሁ፣ ምርታማ ከሆናችሁ ግን እግዚአብሔር ዘር ይሰጣችኋል፣ የምትዘሩትንም ዘር ያበረክትላችኋል ነው የሚለው ሁለተኛ ቆሮንቶስ ምዕራፍ 9 ላይ። ስለዚህ እግዚአብሔር የሚባርከው ምንድን ነው ማለት ነው? የእጆቻችሁን ስራ ነው። በዘዳግም 8:18 ላይ እንደዚህ ይላል። ዘዳግም 8:18 ነገር ግን ዛሬ እንደሆነ ለአባቶቻችሁ የማለውን ቃል ኪዳን ያጸና ዘንድ ሀብትን ለማከማቸት እርሱ ጉልበትን ሰጥቷችኋልና። ሀብት ለማከማቸት ምን ሰጥቷችኋል? ጉልበትን ሰጥቷችኋል። ዘዳግም 8:18። ስለዚህ ሀብት እንዴት ነው የሚከማቸው? ተሰርቶ በስራ ነው ሀብት የሚከማቸው። ጉልበት የተሰጠህ እንድትሰራበት ነው። ጉልበት በጉልበት አይወራም። ስንፍና ነው። በወሬ ጊዜን ማባከን፣ በሐሜት ጊዜን ማባከን ስንፍና ነው። ልባችሁ እንዳይበላሽ፣ እንዳይጨቀይ፣ እንዳይተላ ከፈለጋችሁ ጠንካራ ሰራተኛ ሆናችሁ ሐሜትና ስንፍና ከሚፈጥረው ያልተገባ ነገር ህይወታችሁ መጠበቅ አለባችሁ። እንደዚሁም ዘዳግም ምዕራፍ 2:7 ላይ እንደዚህ ይላል፣ አምላክህ እግዚአብሔር የእጅህን ስራ ሁሉ ባርኮልሃልና። የእጅህን ስራ ሃሌሉያ። ብዙ ሰው እግዚአብሔርን ባርኮኛል ይላል፣ ባርከኝ ይላል። አይኑን ጨፍኖ ባርከኝ፣ በኑሮ ባርከኝ፣ አበልጽገኝ ብሎ ይጠብቃል። እኔ በመለኮታዊ አቅራቦት አምናለሁ። መለኮታዊ አቅራቦት ለሰራተኛ የሚለቀቅ ነው፣ ለሰነፍ አይደለም። ሰራተኛ መሆን አለባችሁ።
ተግታችሁ መስራት አለባችሁ። ይሄ የእግዚአብሔር ሐሳብ ነው። እስቲ ወደ ዘዳግም ምዕራፍ 28 ደግሞ እንሂድ። ዘዳግም ምዕራፍ 28 ላይ በጣም የሚገርም ነገር እናገኛለን። እኔ ከገረመኝ ነገር ውስጥ በዛች በአንድ አንቀጽ ከ8 እስከ 12 ባለው ቦታ ላይ እግዚአብሔር 2 ጊዜ የእጅን ሥራ እባርካለሁ ይላል። 2 ጊዜ ዘዳግም 28 8ን ላንብበው። እግዚአብሔር በረከቱን በአንተ ላይ በጎተራ በእጅህም ሥራ ሁሉ እንዲወርድ ያዛል ይላል። በአንተ ላይ በጎተራ ላይ በእጅህም ሥራ ሁሉ ላይ እንዲወርድ ያዛል። ስለዚህ እግዚአብሔር የሚባርከው የእጅህን ሥራ ነው። ጎተራ ውስጥ የሚገባው የእጅ ሥራ ነው። ዝናቡን የሚለቀው የእጅህን ሥራ ፍሬያማ ለማድረግ ነው። የነካኸውን ነገር ሁሉ እግዚአብሔር ይባርካል። ስለዚህ መንቃት አለብን። ሌሊት የሚሰራን ሥራ መስራት አለብን። ቀን የሚሰራን ሥራ መስራት አለብን። በትጋት ስንሰራ፣ ሃሌሉያ፣ በትጋት ስንሰራ እንረካለን። በምሳሌ ምዕራፍ 13 ቁጥር 4 ላይ ታካች ይመኛል ምንም አያገኝም፣ የትጉ እጅ ግን ባለጠጋ ታደርጋለች። ስለዚህ በምኞቱ የሚረካው ሰራተኛ ነው። የሚሰራ ሰው የምኞቱን ያገኛል። ድሪም ያደረገውን ነገር፣ ያለመውን ነገር፣ ራእዩን ይወርሳል። ሃሌሉያ። ስለዚህ በዚህ መንገድና እውነት መንቀሳቀስ መቻል አለብን። እንደገና ቁጥር 12 ላይ ስንሄድ እግዚአብሔርም ለምድርህ በወራቱ ዝናብን ይሰጥ ዘንድ የእጅህን ሥራ ሁሉ ይባርካል። እዚያው ዘዳግም 28 12 በወራቱ ምን ይሰጥ ዘንድ? ዝናብን ይሰጥ ዘንድ የእጅህን ሥራ ሁሉ ይባርካል። ስለዚህ እግዚአብሔር የሚባርከው የሚያጥለቀልቀው የእጅህን ሥራ ነው። ለዚህ ነው እንግዲህ ጳውሎስ በአዲስ ኪዳን ሲመክር አንደኛ ተሰሎንቄ ምዕራፍ 4 ላይ ሲመክር እንደዚህ ይላል። ቁጥር 11 አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እለምናችኋለሁ። አንዳችም እስከማያስፈልጋችሁ ድረስ በእጃችሁ ልትሰሩ ይገባል። ይሄን እለምናችኋለሁ። ፀጉርን እያቀቁ በወሬ እያጋጩ ሐሜት እያወሩ ለወሬ ተፈላጊ ሆኖ ለሐሜት ተፈላጊ ሆኖ የሰዎች መዝናኛ እየሆኑ ስለ ኮሜዲነት አላልኩ። በቡና ጠጡ፣ በካፌ በየቤት እየተዞረ የሰዎችን ልብ ስለሚያወርድ ስለሚከፋፍል አንድነትና ሰላም እርቅ ስለሌለው ወሬ ነው የማወራው። በዚህ መንገድ በስንፍና ተሞልቶ ሰው ሆዱን ከሚሞላ እየሰራ ምንም የማያስፈልገው እስኪሆን ድረስ መበልጸግ አለበት። ኤፌሶን ምዕራፍ 4 ቁጥር 28 ላይ ደግሞ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ እየሰራ ይድከም ይላል። ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ እየሰራ ይድከም። ዛሬ አንድ ነገር መናገር እፈልጋለሁ። እግዚአብሔር ለብዙ ሰዎች ባለጠጋ እንደሚሆኑ፣ ፋብሪካ እንደሚኖራቸው፣ ትልቅ ድርጅት እንደሚኖራቸው፣ ቤተክርስቲያን እንደሚገነቡ፣ ዓለምን እንደሚዞሩ፣ የብዙዎች አባት እንደሚሆኑ፣ የብዙዎች እናት እንደሚሆኑ፣ ስለ ሀብትና ስለ ብልጽግና በነቢያቱ በኩል ብዙ ትንቢት እየተነገራቸው፣ በር እንደተከፈተላቸው፣ እንደተባረኩ ትንቢት እየተነገራቸው አሜን ብለው ተቀብለው ሃሌሉያ ብለው ተቀብለው ቤታቸው ይተኛል። ከዚያ በኋላ እኔ ሳልጠይቃቸው ተናግረው ነበር። ነቢዮቹን ሐሰተኛ ለማድረግ ይሞክራል። ነው ነቢዮቹማ ልክ ናቸው። እነዚህ እግዚአብሔር ሰዎች ተናግረዋል። በእምነት መንፈስ ውስጥ ሆነው ተንብየዋል። ያንን ለማስፈጸም አንተ ግን መስራት አለብን። ተነስታችሁ ልትሰሩ ይገባል። ጠንካራ ሰራተኛ መሆን አለባቸው። ብዙ ሰዎች ምኞት አላቸው፣ ይሄ ግን ራእይ አልሆነላቸው። አንዳንድ ሰዎች ራእይ እንዳላቸው ይናገራሉ፣ ለምን አልተሳካለኝም ይላሉ። ድሪም እንዳደረጉ ይናገራሉ።
እንዴት ባለጸጋ መሆን እንደሚችሉ ይናገራል። ነገር ግን ይሄ ከውስጣቸው ስላልሆነ ለስራ ይነሱ። አንድ ነገር ነግራቸዋለሁ። ህልም ካላችሁ ህልማችሁ ላይ መድረሻው መንገድ አሁን ተነስታችሁ የምትሰሩት ስራ ነው። መርሁ እንደዚህ ነው። በደንብ ስሙኝ። መርሁ እንደዚህ ነው። ሃሌሉያ! በደንብ ስሙኝ። መርሁ እንደዚህ ነው። መርህ አለ። መርሁ በሙያህ ስራ ካጣ በጉልበት ስራ። በሙያህ ስራ ካጣ በጉልበት ስራ። በማገለግላት ቤተክርስቲያን ውስጥ አንዲት በልጇ አባት ሲመቸው እየደጎማት እሱም ደግሞ በኋላ ላይ ሌላ ሴት ወዶ ወጣ። ስለዚህ ልጇን ወንድሟ፣ ዘመዶቿ የሆኑ ሰዎች በሚያገኘው ነገር እየኖረች ልጇን እያስተዳደረች የምትኖር ለስራ ሐሳቡም ልቡም የሌላት ልጅ ነበረች። እግዚአብሔርን ቃል እያስተማረን መንፈሳዊ ሕይወቷ እየተለወጠ ሲመጣ በመጀመሪያ የሆነው ነገር መስራት ፈልጋለሁ ብላ የመስራት ሐሳብ ውስጧ አስገብታ ከአክስቷ ጋር ስታወራ አክስቷ ልትሰራ የምትችልበትን መንገድ ሰጠች። ከዚያ ቀጥሎ ደግሞ ተቀጥራ መስራት ጀመረች ሌላ ቦታ። ናይቺ ሴት አሁንም ድረስ በስራ ላይ ነች። አይኔ እያየ ለአንድ ጊዜ ሳንቲም ሰጣት ለነበረው ወንድሞ አይኔ እያየ አምጥታ ሳንቲም ስትሰጠው አይቻልም። ፈጽሞ ተደጓሚ ሆኖ ከመኖር አስተሳሰብ ሰርቶ መዝራት ወደሚችል አስተሳሰብ ገብታ ኢየሱስ ይባላል። እና ብዙ ጊዜ እግዚአብሔር አዳማ ላይ ከመጣው በኋላ ናዝሬት ላይ ከመጣው በኋላ በኔ ከለወጣቸው ሰዎች ብዬ ከማነሳቸው አንዷ እሷን ነው። ሌላ ቤተክርስቲያናችን ውስጥ በኢንጂነሪንግ የተመረቀ ቤተክርስቲያናችን አባል አለ። ትንታግ የሆነ ይሄ ሰው እርሻ ያርሳል፣ ተማሪዎች ያስጠናል። የህንፃ ስራ ደግሞ ሲኖር የሳይት ፎርማን ሆኖ ይሰራል። ቦታ ይገዛል፣ ይሸጣል፣ በቃ ይሰራል። በኮሮና ጊዜ ሁሉ ነገር ዝግ ሆነ። ማስጠናትም አይቻልም። ትምህርት ቤት ተዘግቶ ነበር ታውቃላችሁ። ሁሉ ነገር ዝግ ሲሆን ይሄ ወንድም ታውቃላችሁ ምን እንዳደረገ? ሰብስቦት የነበረውን ብር ተኝቶ መብላት አልጀመረም። ያደረገው የሚያውቃቸው ሰዎች ጋር ሄዶ በኮንስትራክሽን ስራ ውስጥ በረዳትነት አካፋ እየዛቀና ሲሚንቶ እየለወሰ በረዳትነት መስራት ጀመረ። ሃሌሉያ! በቃ ሳየው ራሱ እሱን ሳየው የሥራ መንፈስ ይገባብኝ። በቃ ሰራተኛ ነው። ምንም ያከማቸውን ለመብላት አይደለም ያሰው። ወደ ስራ ውስጥ ገባ። እኔ ለብዙዎች ምሳሌ አደርገዋል። ወገኖቼ ትችላላችሁ፣ መስራት አለባችሁ። አንዳንድ ሰው ከሀገር ወጥቶ ውጪ አሜሪካ፣ አውሮፓ ምናምን ሄዶ ጡረተኛ ነው። በቃ ትንሽ ሰዓት ሰርቶ ረጅም ሰዓት ያወራል። መስራት አለባችሁ። የእግዚአብሔር ሕይወት እናንተ ውስጥ አለ የሚባለው ጠንካራ ሰራተኛ እንድትሆኑ ነው። ፍላጎታችሁን ለማሟላት አይደለም የምትሰሩት። ጳውሎስ በኤፌሶን 4:28 ላይ እንዳለው በጎደለው የሚያካፍለው እንዲኖርለት፣ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ እየሰራ ይድከም ይላል። ስለማካፈል ስለ እግዚአብሔር ሕይወት ነው ማወራው ያለው። ስለዚህ የምንሰራው ለመብላት አይደለም፣ ለመጠጣት አይደለም። ከዚያ ያለፈ ነገር
ብራንድ የሆኑ ልብሶችን፣ ብራንድ የሆነ መኪና፣ ዘናጭ የሆነ ቤት ውስጥ ለመኖር አይደለም። ከዚያ ያለፈ አጀንዳ አለን። እኛ በዚህ ምድር ላይ ለተቸገሩ ሰዎች የእግዚአብሔር ምስጋና ምክንያት እንሆናለን። ሃሌሉያ! የእግዚአብሔር ሕይወት ከኛ ወደ ሌሎች ይፈሳል። ስለዚህ በዚህ መንፈስ ትጉ ሰራተኛ እንድትሆኑ አበረታታችኋለሁ። በእርግጠኝነት ምንም አትጠራጠሩ። አጠገባችሁ ያለውን ስራ ስሩት። አንድ ሌላ ምሳሌ ልንገራችሁ። ስራ ያጡ ልጆችን ሊስትሮ እንዲሰሩ ነገርኳቸው። እምቢ አሉ። አንድ ልጅ የሊስትሮ ስራ ጀመረ። እዛው እኔ ስሩ ያልኳቸው ቦታ ላይ ሊስትሮ ስራ ጀመረ። እዚያ ጋር የሊስትሮ ስራ እየሰራ እቁብ ይጥላል። የሊስትሮ ስራ እየሰራ እቁብ ይጥላል። በአሁኑ ጊዜ ስኒከር ጫማ በሳሙና አጥባችሁ 10 ብር ነው የምትቀበሉት። አስቡት። ቀለም የክሬም የቀለም ምናምን ተውት። ስኒከር በሳሙና አጥባችሁ 10 ብር ነው የምትቀበሉት። ይሄንን እያደረገ እቁብ እየጣለ ልጁ በቀጥታ ያደረገው ነገር ምንድነው? ከደቡብ የሚመጣውን አትክልቶች መረከብ ጀመረ። ብር አጠራቀማ። አትክልቶች እየተረከበ ማከፋፈል ጀመረ። በቃ ሄደ፣ ተተኮሰ። ያችን መስራት የማይወዱ የጌታ ቤተ መቅደስ ነኝ፣ የእግዚአብሔር ልጅ ነኝ፣ የንጉሥ ዘር ነኝ። የንጉሥ ዘር እኛ ይኸውላችሁ የሚያስጠላብን ድህነት ያስጠላብናል። እኛ አማኞች የአዲስ ኪዳን ሰዎች ድህነት ያስጠላብናል። እኛ የሚያምርብን ባለጠግነት፣ እኛ ስንፍና ያስጠላብናል። ትጋት ነው የሚያምርብን። ሃሌሉያ! እኛ ኃጢአት ያስጠላብናል፣ ስራ ግን ያምርብናል። ስለዚህ ድህነትን ልትጸየፉት ይገባል። ማጣትን ልትጸየፉት ይገባል። በፍጹም የእናንተ አይደለም። ባለጠጋ ተደረጋችኋል፣ ተባረካችኋል። ስለዚህ መስራት አለባችሁ። ሃሌሉያ! ቸርች ውስጥ በጣም ማደንቃቸው በጣም የምወዳቸው እናቶች አሉ። ምንም በቃ ከመስራት ወደ ኋላ የማይሉ አንዴ ማር ያመጣሉ፣ አንዴ እንጀራ ይጋግራሉ፣ አንዴ ቅቤ ያምጥተው ይሸጣሉ። በቃ ብቻ ለመኖር ወደዚያ ወደዚህ የሚሰሩ ሰዎች እናቶች አሉ። ስለነዚህ እግዚአብሔርን አመሰግናለሁ። ይሄን መልእክታውን ያያችሁ ያላችሁ ሰዎች በኢየሱስ ክርስቶስ ስም ስንፍናን ከእናንተ ላይ እንዲነሳ እጸልያለሁ። ቸልተኝነት፣ ድካም፣ ዝም ብሎ ተቀምጦ መለኮታዊውን እጅ የመጠበቅ ነገር በኢየሱስ ስም ከእናንተ ላይ እንዲነሳ አዛለሁኝ። ጥቂት ሰዓት ሰርቶ ረጅም ሰዓት መተኛት በኢየሱስ ስም ከእናንተ ላይ እንዲነሳ አዛለሁ። ይልቁንም የጉልበት ሥራ ስትጨርሱ በማህበራዊ ድረገጽ ደግሞ የተፈጠሩትን ሌሎች አዳዲስ የሥራ ዕድሎች፣ እንደገና ተጨማሪ ትምህርት መማር፣ እንደገና ቤት ውስጥ መስራት፣ የሥራ መንፈስ፣ የትጋት መንፈስ፣ የብርታት መንፈስ ስፒሪት ኦፍ ስትሬንግዝ በኢየሱስ ስም ይግባባቸው። ሃሌሉያ! እስቲ ከኔ ጋር ተናገሩ። እኔ አሁን የምናገረውን ነገር አብራችሁ በሉት። ኢየሱስ ወደ ሕይወቴ ስለመጣ መትረፍ ሆኖልኛል። የእግዚአብሔር በረከት ባለጠጋ አድርጋኛለች። በክርስቶስ አዲስ ሰው ስለሆንኩ በእጆቼ ሰርቼ የራሴን እንጀራ እበላለሁ። ሀብት እንድሰበስብ አምላኬ ጉልበት፣ ችሎታና ጥበብ ሰጥቶኛል። ስለሆነም ለመብላት ብቻ ሳይሆን ለመትረፍ በትጋት እሰራለሁ።
እግዚአብሔር ሆይ በኢየሱስ ክርስቶስ ስም እኔ በዚህ ሰዓት ይህን መልእክት ለሚከታተሉ ሰዎች ሁሉ በሥራ አቅጣጫ እጸልያለሁ። ዓይናቸው ይከፈት። አጋር ልጄ ሲሞት አሊ እንዳለች በኋላም አጠገቧ ውሃ እንዳየች አጠገባቸው ያለውን ሥራ ማየት የሚችሉበት ዓይን ይከፈት። እጃቸው ላይ ያለውን ክህሎት ወደ ምርታማነት የሚቀይሩበት ዓይናቸው እንዲከፈት በኢየሱስ ስም ጸልያለሁ። ሃሌሉያ ሃሌሉያ። በሮች ይከፈቱ፣ ዓይናቸው ይከፈት። ከስራ ወደ ስራ፣ ከንግድ ወደ ንግድ፣ ከስራ አይነቶች፣ ከእርሻ፣ ከከብት ርቢ፣ ከንብ ማነብ፣ ከኢንዱስትሪ ስራዎች፣ ከሸቀጥ ንግድ እየጨመሩና እያተረፉ ለሌሎች በረከት እስኪሆኑ ድረስ እንዲበለጥጉ ጸልያለሁ። አንዳቸው ከዚህ ቀን በኋላ ስራ አጣው የማይሉ በእጆቻቸው የሚሰሩ እንዲሆኑ በኢየሱስ ስም ጸለይኩኝ። ሃሌሉያ። በዚህ ሰዓት የሚያማችሁ ሰዎች ደግሞ የሚያማችሁ ቦታ ላይ እጃችሁን አድርጋችሁ መጸለይ ይፈልጋል። ለስራ ጤንነት ያስፈልጋል። እግዚአብሔር ጤናችሁን ይመልሳል። በክርስቶስ ኢየሱስ የመገረፍ ቁስል ተፈውሳቸዋል። ሃሌሉያ። ስለዚህ ይህን በእናንተ ላይ ይናገራል። የሚያማችሁ ቦታ ላይ እጃችሁን አድርጉ። የተለያየ ቦታ ከሆነ የሚያማችሁ ጭንቅላታችሁ ላይ እጃችሁን አድርጉ። እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግንሃለሁ። በዚህ ሰዓት ስለ እነርሱ በሞተውና በተነሳው ስለ እነርሱ በተገረፈው በቆሰለው በክርስቶስ ኢየሱስ ስም ፈውሳቸውን እንዲቀበሉ እጸልያለሁ። እጃቸውን በጫኑበት ቦታ ላይ በአካላቸው ውስጥ ባለው ሕመም ላይ ስምህን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደተባለ ኢየሱስ 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 ስምህን እጠራለሁ። ለፈውስ እጠራለሁ። በሽታ በኢየሱስ ስም ተነቅለ ከነሱ ላይ ሄድ። በኢየሱስ ስም ተነቅለ ሄድ። በናዝሬቱ በኢየሱስ ስም ተነቀል። ጤናን በሰውነታችሁ ላይ አዛለሁ። ነርቫችሁ ጤና እንዲሆን፣ የውስጥ ኦርጋናችሁ ጤና እንዲሆን፣ በሰውነታችሁ ውስጥ ዲቨሎፕ እያደረገ ያለ ያልተገባ እጢ እንዲቃጠል፣ ካንሰር እንዲቃጠል በኢየሱስ ስም ጸለይኩኝ። የመተንፈሻ አካል ችግር፣ የማህፀን ችግር፣ ፊንጢጣ ላይ ያለ ኪንታሮት በኢየሱስ ስም እንዲነቀል ጸለይኩኝ። ሃሌሉያ። በአደጋ ምክንያት የመጣ ችግር በኢየሱስ ስም ይወገድ። መራመድ ላቃታችሁ ሰዎች ቀጥ ብላችሁ ትሄዱ ዘንድ በኢየሱስ ስም እጸልያለሁ። አጥንቶቻችሁ እንዲጸኑ ወገባችሁም እንዲበረታ በኢየሱስ ስም እጸልያለሁ። ተራመዱ ተራመዱ በኢየሱስ ስም። ቀጥ ብላችሁ ሂዱ በኢየሱስ ስም። በጌታ በኢየሱስ ክርስቶስ ስም እጆቻችሁን መዘርጋት የማትችሉ እጆቻችሁ በደንብ የማይዝላችሁ ሰዎች አሁን መያዝ፣ መጨበጥ፣ መሸከም በጣም መጨበጥ እንድትችሉ በኢየሱስ ስም ጸለይኩኝ። መጨበጥ ጀምሩ። እጆቻችሁ መዘርጋት ጀምሩ። ማወዛወዝ ጀምሩ። መወናጨፍ ጀምሩ። መዝለል ጀምሩ። እግዚአብሔርን ማመስገን ጀምሩ። ጎንበስ ቀና ማለት ጀምሩ። የማትችሉትን ነገር ሁሉ አድርጉ። በኢየሱስ ስም ተፈውሳችኋል። የእግዚአብሔርን ፈውስ በእናንተ ላይ ይናገራለሁ። የእግዚአብሔርን ማዳን በእናንተ ላይ ይናገራለሁ። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሆይ አመሰግንሃለሁ። እግዚአብሔር ሆይ አመሰግንሃለሁ። በዚህ ሰዓት እጅ ደግፏቸው እየተንቀሳቀሱ ስላለ በኢየሱስ ስም አመሰግንሃለሁ። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ተባረክ። ሃሌሉያ። በናዝሬቱ በኢየሱስ ስም ጸለይኩኝ።
ደግሞም በአረብ ሀገር ላላችሁ እህቶችና ወንድሞች በኢየሱስ ክርስቶስ ስም የላባችሁን ውጤት ፍሬያማ ሆኖ ተሰበስቡ ዘንድ በሰላም ወደ ሀገራችሁ ትመጡ ዘንድ ከአሰሪዎቻችሁ ከሌሎች ተንኮለኞች የሚጠብቃችሁ የእግዚአብሔር እረኝነት ከእናንተ ጋር ይሆን ዘንድ በኢየሱስ ስም ጸለይኩኝ። በጌታ በኢየሱስ ስም አገር ውስጥ ያሉ ዘመዶቻችሁ እንዲረዷችሁ፣ ስለ እናንተ እንዲገባቸው፣ እንዲራሩላችሁ በኢየሱስ ክርስቶስ ስም ጸልያለሁ። የትኛውም የሚያስጨንቃችሁ ሸክም ከላያችሁ ላይ እንዲወሰድ ከተንኮለኞች፣ ከስግብግቦች በአገር ቤት ውስጥ ካሉ ውጪም ካሉ ከአሰሪዎቻችሁም በዝባዦች እግዚአብሔር በኢየሱስ ስም ይጠብቃችሁ። ጸጋ በእናንተ ላይ ይሁን። የጌታ ሰላምና ደስታ ይሙላባችሁ። በሁሉ ተከናወኑ በጌታ በኢየሱስ ስም አሜን። ወዳችኋለሁ። መጋቤ ኤርምያስ ተዘራ ነኝ። ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። ተከናወኑ፣ በርቱ። ጸልይላችኋለሁ። እንዲጸለይላችሁ የምትፈልጉት ወይም የምክር አገልግሎት በጋብቻ ላይ፣ ጾታዊ ግንኙነት ላይ ምክርን ስትፈልጉ በአካል አዳማ በስልክ ብታገኙ ትችላላችሁ። 0912 12 26 24 0912 12 26 24 ወይም ደግሞ 0933 58 46 89 እደግመዋለሁ 0933 58 46 89 በሜሴንጀር በዋትስአፕ ልታገኙ ትችላላችሁ። ትምህርቶቻችንን በዩቲዩብ ላይ የጸጋው ቃል በሚለው ዩቲዩብ ላይ ታገኙታላችሁ። ሰብስክራይብ አድርጉ። ሌሎችም ሰብስክራይብ እንዲያደርጉ ጋብዙልን። እዚያ ቦታ ላይ በምንፈልገው መጠን ሰዎች ሰብስክራይብ እያደረጉልን እየሰፋ አይደለም ያለው። ስለዚህ እሱን ሰብስክራይብ ማድረጋችሁን እንድትቀጥሉ አበረታታችኋለሁ። ሻሎም ይብዛላችሁ።